እናት አይደለችም። እናት አለመሆኗንማ ነገርከኝ። ግን የሰው ልጅ እኮ ትንሽ አንዴ ለሰው ልጅ እርራ ያለው አይደል እንዴ? አንተ ሰው ነህ፣ እንዴት አታዝንም? የፈለገ ነገር ቢሆን ይሄን ያክል ድፍረት ያመጣችሁ፣ ይሄን ያክል ንቀት ያመጣችሁ ምንም አታመጣም ብላ ነው አውቃለሁ። ምን ማምጣት እንደምችል እኔ አውቃለሁ። ግን እዛ ነገር ውስጥ ላለመግባት መጀመሪያ የዘኪ ጤንነት ስለሚቀድም ቀፎ ሙዲ በላ ዘኪ እቺ ምን አይነት አረመኔ ሰው ናት? በእግዚአብሔር እንዴት እንደዚህ እስከምትሆን ድረስ ደበድባለች። እሷ ጋር መኖር አልፈልግም። ከዚህ በኋላ ከኔ ጋር ነው የምትሆነው። እሺ ከኔ ጋር ነው መሆን የምትፈልገው? ከኔ ጋር ትሆናለህ። ሰላም ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ ማለት አልችልም፣ ምክንያቱም በጣም ደብሮኛል፣ በጣም አዝኛለሁ። ታውቃላችሁ ዘኪ ከኔ ጋር አይደለም። ዘኪ እናትዬ ወስዳብኛለችና ሰሞኑን በጣም ከፍቶኝ ነው ያለሁትና ዛሬ ግን አንድ ነገር ተፈጥሯል። የዘኪ ወንድም ዘኪን አመጣልሻለሁ ብሎ ቃል ገብቶልኛል። ማለት አላውቅም እንዴት አድርጎ እንደሚያመጣልኝ ምን አድርጎ እንደሚያመጣልኝ ምንም አይነት ሐሳብ የለኝም። ታውቃላችሁ ስትመጣ ትልልቅዬ ሰዎች ምናምን ነገር ግባ ብድያ ወጠምሻ የሚያካክሉ ሰዎችን ቤቴን ሰብራ ነው ይዛ የወሰደችውና በሰዓቱ ምንም አቅም አልነበረኝም ሂጂ እሷን ዘኪን ከእሷ ጋር እንዳይሆን ማረግበትና በጣም ምናምን ነገር ነው የወሰደችውና ለነሶፋው ለመናገር ፈልጌ ነበረ። ግን እነሱም ይሄን ነገር ከሰሙ ደግሞ ሌላ ችግር ውስጥ ቀጣቸዋለሁ፣ ሌላ ጣጣ ውስጥ ደግሞ በእኔ መጣጣስ ውስጥ ይገባሉ ብዬ አስቤ ነውና ለማንም ያልተናገርኩት ማለት እኔ መፍታት የምችለው ብዬ ነበረ። ግን ቤት ውስጥ አስራው እነዛን ሰዎች ጠባቂዎች አድርጋ እኔ እንዳልደርስ እኔ እንዳያገኝ ደብቀዋለችና በጣም ጨንቆኝ ነበረ። በቃ ያለኝ አማራጭ ወይ ለነቶፋ ወይ ለነሶፊ መናገር ነው ብዬ አስቤ ነበረ። ግን እግዚአብሔር ይስጣው ወንድምየው ደወለልኝና እኔ ይዤልሽ እመጣለሁ ዘኪ ብሎኛል። አላቅም እንዴት ይዞት እንደሚመጣ ከምላችሁ በላይ ጨንቆኛል። በጣም ማለት ስትረስ ውስጥ ነበርኩኝ ለረጅም ጊዜና እሱን ከጎኔ በማጣቴ ደግሞ በጣም ከምላችሁ በላይ ደብሮኝ ነበርና ማለት ብቸኝነቴን አይታ ነው ያንን ነገር የደፈረችውና እኔም ከዛ በላይ ለፖሊስ መናገር ምን ማድረግ እችል ነበር። ግን ለዘኪ ጤንነት ፈርቼ ነው ማለት የሆነ ነገር ባደርግ ወይ ለፖሊስ ሂጂ ብናገር ወይ ሂጂ ዘኪን እኔም ኃይል ተጠቅሜ በወስደው እሱን ደግሞ ትጎዳዋለች ብዬ አስቤ ነው። ምክንያቱም በእጇ ነው ያለውና አስቡት ይሄን ያክል እስከ ማሳበድ ደረጃ እስከ መቀጥቀጥ ደረጃ የደረሰች ሴትዮ ሌላ ነገር ምንም ከማድረግ አትመለስም። እና ድንገት ይሁን ነገር ብታረገው ወይ ብገለው በቃ አላቅም ማለት አምቡል መንፈስ ቅዱስ ብቻ ይሁን ነገር እንኳን ብታደርገው ብዬ ለሱ ተጨንቄ ነውና ዝም ያልኩት። ብቻ ግን ዛሬ ፈጣሪ ይመስገን ለሱን እየደወልኩኝ እየጠየኩት ነበረ እንዴት ነው እያልኩኝ እሱ በድብቅ እየነገረኝ ነበረ። ማለት ሳትመታው ሳትቀጠቅጠው አትቀርም ብሎኝ ነበረ። አላቅም ምን አይነት ሲቹዌሽን ላይ እንዳለ በጣም ጨንቆኛል። ግን ዛሬ ይዤልሽ እመጣለሁኝ እዚህ ቦታ ጠብቂኝ ብሎ ቦታ አድራሻ ሰጥቶኛል። እንደምታዩት ካሜራማኔን ይዤ መጥቼ እየጠበኩት ነው። ብቻ ይመጣል ብዬ አስባለሁ። ከመላችሁ በላይ ጨንቆኛል። ማለት ይሁን ነገር እንዳታረገው በጣም ጨንቆኛል። ምክንያቱም ደህና ሆነልኝ ዳነልኝ ብዬ ሳልጨርስ ደግሞ ድጋሚ መታ እሱን እንደገና ወሰደችውና ከዚህ በኋላ ያለኝ አማራጭ እሱን ወስጄ ወይ እሷን ለህግ አሳልፌ መስጠት ነው ያለብኝ ወይ አላቅም ምን ማድረግ እንዳለብኝ። ግን ከሁሉም በፊት ግን ዘኪ እንድንልኝ እፈልጋለሁ። ምክንያቱም ዋናው ምስክሬ ዋናው ዘኪ ስለሆነ እሱ ካልዳነ ምንም ማድረግ አልችልምና ዘኪ እንድንልኝ ነውና እሱ ከዳነ በኋላ እያንዳንዱ እርምጃ ማድረግ ያለብኝን ለህግ ማሳልፌ መስጠት ካለብኝ ለህግ አሳልፌ እሰጣታለሁ። መቀጣጥም ካለባት ትቀጣለች። ግን መጀመሪያ የሱ ጤንነት ስለሚያሳስበኝ ቅድሚያ ለሱ ጤንነት ስለሰጠውኝ ነውና በዚህ ሲቹዌሽን ውስጥ የገባሁት ብቻ ጨንቆኛል። ፋሚሊ ብቻ እየመጣን ነው ብሎኛል። አላውቅም ስልክ ስደውልለትም ቶሎ ማንሳት አልቻለም። ምክንያቱም ምናልባት ደብቆ ስለሆነ የሚያመጣው እንዳረብሽው ብዬ ተደጋጋሚ ያልደወልኩለት ብቻ እየደረስኩኝ ነው ስላለኝ ነው። ለእናንተም ካሜራዎች ይላችሁ እየጠበቅኩት ያለው እና ከመላችሁ በላይ ጨንቆኛል ፋሚሊ። አላቅም ማለት ምን ማድረግ እንዳለብኝ አላቅም። ብቻ ግን ዛሬኛልና እውነተኛ ሰው ከሆነ የእውነት ይዞት ይመጣል ብዬ አስባለሁ። ምንም ባልሆነ እግዚአብሔር አምላኩ ብቻ ጸልዩልኝ። ምንም ባልሆነ ምንም አይነት ጉዳት ባይደርስበት በጣም ደስ ይላል። ያውና እነዚያውና እየመጡ ነው መተውታ ዘኪ ደህና ነህ? ማነው እንደዚህ መጣ? እስቲ እግሩ ምን ሆኖ ነው? ቆይ በእናትህ አሰቃየች እንዴ?
አይ ሳመጣው ተቃይጭ መጣች መጣው ነው እንደዚህ ሆነ። አይኑን ላኮ በልዟል። ሽና ተቀመጠሽ ጉዲ በላ ዘኪ። እቺ ምን አይነት አረመኔ ሰው ናት? በእግዚአብሔር እንዴት እንደዚህ እስከምትሆን ድረስ ደበድባለች? እንዴት አመጣሁሽ? ታሪኩ ብዙ ነው። እንዴት አመጣሁ? ንገረኛ። አስመልጮ ነው የሚሆነው። እንዴት ነው? ደህና ነው። ደህና ከዚህ በኋላ መቼም በሆናችሁ አትወስደም። እሺ እኔ መጠበቅ ካለብኝ እያንዳንዱን ነገር ፕሮቴክት አደርጋለሁ። ከዚህ በኋላ ሲጀምር ማንም የላትም ብላ ስላሰበች ነው አንተ ነው እንዴት አመጣሁሽ? አንተ በመጀመሪያ ደረጃ በጣም ነው የማመሰግነው ስለረዳኸኝ። እሺ አንተ ባትረዳኝ ኖሮ ምናልባት አላገኘውም ነበር እኮ። አሁን ደግሞ ይዘሽው መሄድ አለብሽ። ከዚህ መራቅ አለባችሁ ቶሎ። እናትየዋ እንዳወቀች ፍለጋ ነው የምትጀምረው። ካገኛቻችሁ ደግሞ ጥሩ አይመጣም። አውቃለሁ እኮ አሁን ድጋሜ በምንም ታምር በሰላም እንደማትሆን እኮ አውቃለሁ። ልትሆን እንደማትችል አውቃለሁ። ከዚህ በኋላ ሌላ ቦታ መውሰድ ካለብኝ ሌላ ቦታ ወስዳለሁ። እሺ በምንም ታምር ከእጄ እንድትወጣ አላረግም። ለደቂቃ እዚህ መሆን አለባችሁ። ለደቂቃ እዚህ መሆን የለባችሁ። ምንድነው? እስቲ እንዴት አድርገው ወሰድከው? አሁን ራሱ ከወጣ በኋላ አውቃለች። ጓደኛዬ ጋር ነው አብረን እንትን ያለውና እሱ ይዞ ያለውን ነገር እንዲያይ ትቼው ነው የመጣሁት። አውቃለችና ፍለጋ ጀምራለችና ካገኘችን ጥሩ አይመጣም። እኔም መደበቂያ ፈልጋለሁ ለጊዜው። ያው ቤተሰብ ጋር ስላልሆነ አንተን እንዴት ብቻ እንተውሃለን? ወይ መሄድ ካለብህ ከኛ ጋር ከከተማ ማለት ትንሽ ጊዜ እንወጣለን። በቃ እኛ ችግር የለውም። ወይ ደግሞ ቤት ውስጥ መቀመጥ ካለብን ጠባቂዎች እኮ እንዳልኩ ጠባቂዎች አስቀምጣለሁ። እኛ ከዚህ በኋላ እንዳትወስድ ታስቀምጪ። የሷ ሰዎችስ አሉ አይደል? ይሄን ያክል ድፍረት ያመጣችሁ ይሄን ያክል ንቀት ያመጣችሁ ምንም አታመጣም ብላ ነው አውቃለሁ። ምን ማምጣት እንደምችል እኔ አውቃለሁ። ግን እዛ ነገር ውስጥ ላለመግባት መጀመሪያ የዘኪ ጤንነት ስለሚቀድም ዘኪ ደና መሆን አለበት። ዘኪ ደና ካልሆነ ደግሞ እሷ መጋፈጥ አልችልም። ይሄ አደጋ ላይ ነው። እሱ ራሱ መሆን አይለበትም። እዚህ ሜዳው አንቺ ጋር ስላልኩት ነው ቶሎ የወጣው ራሱ። እንዴት ወጣችሁ? እንዴት አመለጣችሁ? እንዴት ለቀቀች? እንዴት ነው እንደዚህ የመጣች? እሷ ናት እንደዚህ የመጣች? እንደዚህ አበላለዘች? እግርህስ እንትን ልታስረኝ ስትል እምቢ እኔ አልሄድም የትም እና እባክሽ አትሰርኝ ብዬ ስለምናት ምን አገባ ዝም በል ብላ መታች። ከዛ እንደዚህ እስከምትሆን ድረስ እንደዚህ አይነት እስከሚበልጥ ድረስ መሄድ እስከሚያቅት ድረስ አምልጠናል። እሺ በቃ አሁን አንተ መረጋጋት አለብሽ። እሱ ራሱ በቃ ፈርቶ አልወጣም ብሎ ብትይዘኝስ ድጋሚ ትይዘን ከዚህ በኋላ አትይዘን ይዛት ሄዳለች። ከዚህ በኋላ እኔም ደግሞ ዝም አልላትም። እሺ ቃል እገባላለሁ። ማድረግ ያለብኝን ነገር ሁሉ አደርጋለሁ። እሺ ዘኪ እስከዛሬ ድረስ ላንተ ስል ነው ዝም ስላት የነበረው አንተ እንድትልልኝ ብዬ አስቤ ነው። ከዚህ በኋላ ግን መቼም ዝም አልላት። ኃይሉ ብዙ ነውና የኔም ኃይል በጣም ብዙ ነው። ግን የዘኪ ጤነኝነት ስለሚቀድም ብዬ ነው። ከሷ አትበልጭም። በእናትሽ መጥፎ ሰው ነች። መጥፎነቷንማ እያየሁ እኮ ነው። የገዛ ልጇ ቢሆን ኖሮ እንደዚህ አታሰቃየውም ነበር አይደል? ለገንዘብ ብላ ነው እንደዚህ የምታረገው። አሁን እኔም ከሷ ጋር የምትቃረኔን ስለምታውቅ እኔም ድጋፏ ከኔ ጋር ስላለ እሱንም ታውቃለች። አንተ ግን ራስህን ጠብቅ። እሺ እንዴት ነው? እሺ ልታድነኝ ቻልኩ? በመጀመሪያ ደረጃ ማለት ነው ላመሰግን እፈልጋለሁ። ምክንያቱም አንተ ባትኖር ኖሮ ማለት ነው ዛሬ አላገኘውም ነበር ማለት ለወንጀል አሳልፌ ልሰጣት አስቤ ነበር። ፖሊስ ጣቢያ ልሄድ ነበር። ለነሶፊ መናገራለሁ ብዬ ነበር። ግን ያንን ነገር ባደርግ ማለት ነው ምናልባት እሱ ላይ ጥቃት ታደርስላለች ብዬ ስለፈራሁኝ ነውና ዝም ያልኩ። አንተም በስልክ አመጣልሻለሁ ስትለኝ ደግሞ አንተንም አምኜ ነው። ግን ስላመንኩ በጣም አመሰግናለሁ። በጣም ረድተኛል ከምልህ በላይ። እንደዚህ በማድረጓ ደግሞ ትከፍልበታለች። እንዴት እንደዚህ ትደበድባለች? ምን አይነት አረመኔነት ነው? ምን አይነት ጨካኝነት ነው? ቆይ ፈጣሪ ረድተኛው ነው ራሱ ያወጣኝ። እንግዲህ እንዴት ልነግርሽ እንደምችል አላውቅም። ብቻ በጣም ከባድ ነበር። እንዴት ነው ወደዛ ሲሄድ አንኳኩቼ ነበር ልገባ የነበረውና ያው አንቺ እሷ እንደተቃረንኳት ያው አውቃለች። በቃ መቀጠል እንደዛ ስለማልችል በጣም እንዳልገባ ራሱ ከልክለኝ ነበረ ማለት አንተም ባይጥልለት እሺ ምን ይሆን ነበር ይሄ ልጅ? ለኔም እኮ ከባድ ነበረ። እግዚአብሔር ረድቶኝ ነው። እኔም ብቻ ልገባ ሞክሬ በጣም ብታይ እንዴት ነው አላውቅም እንዴት ልገልጽልሽ እንደምችል ከለከለችኝ። በሰዎቹ ምን አይነት የምታስደበድበኝ ነበር። ተቃርና አልበዛ በቃ እንዴት ከኔ ጎን አልሆንክም ብላ በጣም ራሱ ተጋጭታኝ ነበር። አሁንም እሺ ድጋሚ አንድ ነገር ብታደርግብስ? እሺ ቆይ የምትደበቅበት ቦታ አለ? አንተ ራስህ የምትጠብቅበት ቦታ አለ? እንግዲህ ቤተሰቦች አሉኝ። ለኔ ችግር የለውም። ለዘኪ ነው የሚያሳስበው። ከዚህ በኋላ እንዳልኩ ቃል እገባላለሁ ምንም አይነት ነገር አይሆንም። እሺ እኔም እሱን ተማምኜ ነው ያመጣሁትና እሱም አንቺን ነው የሚፈልገው። ከአንቺ ጋር ነፃነት ይሰማዋል። እሱ አንቺን ነው የሚጠራው። እዛ ራሱ በጣም
አንቺን እየጠራ በጣም ልውጣ እያለ ነበር። ያው አላስገባ ካለችኝ በኋላ ምን ወሰንኩኝ፣ እሷ በሌለችበት ለመውሰድ ነው ያሰብኩት የነበረውና እየተከታተልኩ ነበረ። እሷ ዞር እስከምትል በቃ እየተደበደበ ነበር፣ እያየሁት ነበረ። ሰዎችን ተጠቅማ በጣም ነበረ ማስራት ስትገርፈው የነበረውና አይኑን በልዟል በሰዎቹ ምክንያት። እግሩንም በቃ ተሰብሯል ማለት ነው። ያነከሰኝ ትሆናለች። ቆይ ይሄን ሁሉ ነገር የምታደርገው ገንዘብ ፈልጋ ነው? በቃ እናት ለገንዘብና ለሀብት ነው? እናት አይደለችም። እናት አለመሆኗንማ ነገርከኝ። ግን የሰው ልጅ እኮ ትንሽ አንዴ ለሰው ልጅ እርራ ያለው አይደል እንዴ? አንተ ሰው ነህ፣ እንዴት አታዝንም? የፈለገ ነገር ቢሆን ለሰው ልጅ ታዝናለህ። ይሄ እኮ አረመኔነት ነው። አሳድገዋለች አይደል? አሳድገዋለች። ገንዘብ እንዴት አታዝንለትም? አንደኛ ነገር እንደዚህ ያሳብደው፣ ሁለተኛ ነገር የእሱን ሀብት ለመውረስ እንዴት በዚህ ያክል ድረስ ትሄዳለች? ገንዘብ ስንቱን ክፉ ያደርጋል እንዴ? እሱ ነው። ድጋሚ ግን እዛ ቤት መመለስ አልፈልግም። አትሄድም። በቃ አሁን አምልጠናልሽ። ቃል እገባልሃለሁ ከዚህ በኋላ በምንም ታምር አትሄድም። ባለፈውም ቢሆን ማለት ነው እኔ ተዘናግቼ ነው እንደዚህ አይነት ነገር የተፈጠረው። ከዚህ በኋላ በምንም ታምር አልዘናጋም። እሺ ጠባቂ መኖር ካለበት ከዚህ በኋላ በምንሄድበት ቦታ ሁሉ ጠባቂ ሙሉ ለሙሉ ይመደባል። እሺ ራሱ ይቅርታ። እሺ ዘኪ እስከዛሬ ደብቄ የኖርኩት በቃ ሰሚ ስለማላገኘው ነው። በቃ እኔም አንተን ካንተ ጎን ልሁን ብል እንኳን ማንም ይደግፈኛ አካል አይኖርም። እሷም እንደምታያት እመጣለሁ ከሱ ጋር እጫወታለሁ እኮ ግን በቃ አይደለ አታስገባኝም፣ ትከለክለኛለች። እሱን ደግሞ ተቃርኜ ደግሞ መቁብቆ ማንም ከጎኔ ስለማይሆን ነው፣ ማንም ስለማይረዳኝ ነው። እና እንደዛ ሁኔታ ውስጥ ትቼክ እስከዛሬ ቆየሁትና ይቅርታ ማለት ይችላል። ችግር የለውም ማለት አንተ ማድረግ ያለብን ነገር ሁሉ አደርጋለሁ ማለት ከምልህ በላይ ጥሩ ሰው ነህ አውቃለሁ። ካሜራ ፊት ላይ ፊትህ እንዳይታይ ይፈልጋል እና ብዙ ጊዜ ፊትህ አሳይ ብዬ ነበር። ባይዘው ካሜራ ስለማይወድ ነው እሺ ፊቱን የደበኩባችሁ እንጂ ለሌላ ነገር አይደለም። ፊቱን ማሳየት እችላለሁ ግን ብዙ ካሜራ ላይ እንትን ሚል ስላልሆነ ነው። አውቃለሁ ብዙ ነገር ረድተዋል። አንተ ባትኖር ኖሮ እውነት ለመናገር ማለት ነው አላቅም ዘኪ እኔ ድጋሚ አላገኘውም ብዬ አስቤ ነበርና እንዴት አድርጌ ከዛ ሴትዮ እንደማመልጥ ራሱ እያሰብኩኝ ነበር። አሁን ድጋሚ ዘኪን ለመውሰድ ወይ ሌላ እርምጃ ኃይል እርምጃ መጠቀም አለብኝ ወይ ፖሊስ ጋር መሄድ አለብኝ። ያንን ነገር ባደርግ ደግሞ እሱን አንድ ነገር ታደርገው ነበርና አሁን አንተ ደብቀ ይዘው ባትመጣ ኖሮ ከባድ ነበር ለኔ ከምን ዘኪ ጣቆን የሌለ ነው ሊሆን የሚችለው ነበር። ሰዎች በጣም ነው ሲደበድቡት የነበረው። በቃ ብረት ይዛ ራሱ ምን አይነት ጭካኔ ነው? ምን አይነት አረመኔነት ነው? ግን ይሄ ሰው እንዴት በዚህ ነክልስ ገንዘብ ይወዳል? ዘኪ ብቻ ይዳንልኝ። ዘኪ ከዳነ በኋላ ለእያንዳንዱ ላደረገችው ለእያንዳንዱ ነገር ዋጋ ትከፍላታለች። በምንም ታምር ዝም ልላት አልችልም እንጂ አላቅም። ይሄን ቪዲዮ ህግ ቦታ እንኳን ከወሰድሽው የኔ ምንም ምስክርነት ካጠቀመሽ አላውቅም። በጣም ነበረ ሴትዮዋ ስታስፈራራ ስትማታ የነበረው። እኔ ራሱ ወደ ውስጥ ገብቼ ዘኪን እንዳላገኘው እየከለከለችኝ የነበረው ከዚህ በኋላ ማንንም ማግኘት አይችልም ዘኪን እያለች እየፎከረች ነበረና በጣም መድኃኒቱን ራሱ አደንዝዘው ነበር። መድኃኒት ሲሰጠው ነበር። እኔ ራሱ ገብቼ ንቃት ለማለት በጣም የታገልኩ ነበር እሱን ለማንቃት። ምክንያቱም ወጣ ስትልልኝ ጊዜ ነበር ገብቼ ብቻ ከባድ ነው። እንዴት እንደምናገር አላውቅም። በጣም አመሰግናለሁ ማለት ያንተ ውለታ ማለት ነው ከምልህ በላይ ለዘኪ አላውቅም የተላክለት መልአክ ነው። ዘኪ እንዳንተ አይነት ወንድም ስላገኘ በጣም እድለኛ ነኝ። እኔ እስከዛሬ ራሱ እንደዚህ መታገሴ ይሄን እድል ራሱ መጠቀም እችል ነበር እና በጣም ይቅርታ። በጣም ዘኪ ማስመለጥ እችል ነበር፣ መታደግ እችል ነበር፣ እዚህ ሁኔታ ውስጥ እንዳትቆይ ማድረግ እችል ነበር። ግን እኔም አቅም አልነበረኝም። ያው ቤተሰቦቼም ርቀዋል። ባይገርምሽ ቤተሰቦቼም ከነሱ ቤተሰብ ጋር እንዳይገናኙ የራቁበት ምክንያት አንደኛው እናትየው አትፈልግም፣ ቤተሰብ ዘመድ አትፈልግም። በቃ አውቃ ታርቃለች ከቤት በቃ ምክንያት እየፈጠረች ታሸሻለች እና በዛ ምክንያት ቤተሰቦችም ወደዛ መምጣት ትተዋል። ዘኪን ራሱ ማየት ትተዋል። ዘኪን ማለት ራሱ ትተዋልና እኔ ብቻ ነገር ወደ ዘኪ ገናነኝ አረመኔ ናቸው። ዘኪ እስቲ መቆም ትችላለህ? እስቲ ና እንደዚህ እስከምትሆን ድረስ ነው የደበደበችህ? እስቲ መንቀሳቀስ ትችላለህ? ቅድም እኮ ስላየው እኮ በቃ እሺ ና ተቀመጥ። ቅድም እኮ ያየሁት ነበር ሲያለቅ። ራሱ ከእንትኑ ራሱ አለቀቀው። መድኃኒት ያደነዘዘች መድኃኒት ሰጥተዋለች። አዎ እኔ ራሱ ከገባው በኋላ በጣም ለማንቃት እየታገልኩ ነበር። ምክንያቱም እሱ ራሱ ተራምዶ እንዲሄድልኝ ብዬ ነበርና በጣም መድኃኒቱ በጣም ነው ቅርብ ሰዓትም ስለነበረ የደረስኩበት መድኃኒቱን
አንተ ከፍድ በላይ አመሰግናለሁ። እሺ በቃ አንተ ሰዓት ከረፈደብህ ሂድ፣ እኔ እሱን እንከባከባለሁ። ላንተ ቃል እገባላለሁ ከዚህ በኋላ ማለት በምንም ታምር እሷ እንድትወስደው አረግም፣ ከእጄም እንዲወጣ በምንም ታምር አላረግም። እሺ ላረክልኝ ነገር ግን በጣም አመሰግናለሁ። ነገር ከዚህ እርቃቸው እንሄዳለን፣ ችግር የለውም። መራቅም ካለብን እንርቃለን፣ ጥበቃም ካስፈለገኝ ችግር የለውም። ሙሉ ጥበቃ አደርጋለሁ። ሴትዮዋ ፍለጋ ጀምራለች። እኛ እንኳን ዘኪን በቃ ቆይቶብኝ ስወጣ እንኳን ማለት ደርሳብን ነበርና በጣም እየተሯሯጥን ነው በመኪና አርገን አውቃለሁ። የእሷ እጅ ረጅም ነው ይችላል። እኔም እጅ ደግሞ ከእሷ የሚያንስ እጅ አይደለም ያለኝ። ጥበቃ ማድረግ ካለብኝ ጥበቃ አደርጋለሁ። ወይ ለትንሽ ጊዜ ደግሞ ዘኪም ደህና እንዲሆን ራሱን እንዲያረጋጋ ከከተማ መውጣትም ካለብን እንወጣለን። ለእሱ አታስብ። ላረክልኝ ነገር አመሰግናለሁ። አቅም አላቅም ግን የእሷ አቅም በጣም ረጅም ነው። እጇ ረጅም ሰው ልትደርስባችሁ ትችላለች። ችግር የለውም። ሙሉ ጥንቃቄው እናደርጋለን። አመሰግናለሁ ለምክር። እሺ አታስብ። ማንንም ስላላየሁ ድጋሚ ብትመጣስ ግን እቤት ትመታኛለች። አትመጣም። እቤት ውስጥ ሙሉ ጥበቃ እናደርጋለን። እሺ ከዚህ በኋላ በር ላይ ማቆም ካለብን እናቆማለን። ብትመታሽስ? አትመጣኝም። በቃ አመሰግናለሁ። እሺ ሂድሽ አንተ ሰዓት ካለብህ እንዳይረፍድብህ። አዎ አለ፣ ችግር የለውም። እርግጠኛ ነኝ። ተማመንብኝ፣ ቃል እገባልሃለሁ። እስከዛሬ ካረኩለት ከዚህ በላይ አደርግለታለሁ። ለሱ አታስብ። በቃ አንተም ጉዳይ ካለብህ ሂድ፣ አላስጠብቅህ። ስላመጣልኝ ግን በጣም ነው የማመሰግነው። እሺ ዘኪ አመስግነውና ሸኘው። በቃ አመሰግናለሁ። ከዚህ በኋላ እኮ አንገናኝ እና ራስህን ጠብቅ። በቃ ነው ከምትሆን ሰው ጋር ማለት በቃ አንተን እንድታልፈልስ ከሚችል ሰው ጋር አገናኝቻለሁ። አንተም ውስጥ እንደነገረ በቃ በምን እያልክ ነበር አይደል? ይኸው አገናኝቻለሁ። ራስህን መጠበቅ አለብህ። ራስህን ጠብቅ። ወደ ራስ ለመመለስ ሞክር። ፈጣሪ ያገናኘን ቀን እንገናኛለን። እሺ ወደ ወንድሜ ነው ወንድሃለሁ። እኔም ወዳለሁ። እሺ በጣም ነው የማመሰግነው። እሺ የእውነት በጣም ነው የማመሰግነው። አሳውቃለሁ፣ እያንዳንዱ ነገር አሳውቃለሁ፣ እነግርሃለሁ። ምንም ነገር በስልክ መደወል ካለብህ ከናፈቀ እሺ ዘኪ፣ በስልክ ማናገር ካለብህ ታናግረዋለሽ። የትኛውን ችግር ከገጠመ የትኛውን ነገር ካለ እኔ ያለሁልሽ፣ ደውልልኝ። በጣም አመሰግናለሁ። የእውነት ስላንተ ቃላት ነው የሚያጥረኝ። ትክክለኛ ወንድሙ ነህ። ወንድም ማለት እንደዚህ ነው። አንተ ባትኖር ኖሮ ምናልባት ዘኪን ድጋሚ አላገኘውም ነበር። የእውነት በጣም ነው የማመሰግነው። በቃ ሂድ፣ አታስብ። እሺ በእኔ እጅ ላይ ዘኪ ደህና ነው? በረደ? በርዶሃል? ካሜራማን ጃኬት አለ እንዴ? በቃ እንሄዳለን። እሺ ወደ ቤት አይዞሽ። በጣም ነው እንዲያሰቃየቻት ሴትዮ። ገርፍ ነበር እየመታችኝ ነበር። እንትንም ውሃ ትሰጠኝና አልጠጣም ስላት በግድ ጠጣ ብላ ትመታኛለች። ከዛ ከመታችኝ በኋላ እንትን ትላለች። እኔ አላውቅም የምታደርገውን በቃ እተኛለሁ እና ትመታኛለች፣ ታስረኛለች። እጄን ራሱ እግሬንና እጄን አስራ ትመታኛለች። ከግድግዳ ጋር ታጋጭኛለች። ከዛ በቃ ትጮህብኛለች። ትቆልፍብኝና ከማንም ጋር እንዳላወራ ታደርግኛለች። ከዚህ በኋላ መቼም እንደዚህ አይነት ነገር አይደርስብንም። ከዚህ በኋላ እኔ በደንብ እጠብቃለሁ። ባለፈውም ቢሆን ያንን ቀን አዘናክታ መታ ነው እንደዚህ ያደረገች። ከዚህ በኋላ ተገቢውን ጥንቃቄ ወስዳለሁ። እሺ መቼም ቢሆን እሷ ጋር ተመልሳ አትሄድ። እሺ እሷ ጋር ድጋሜ የምንሄደው አንተ ድነህ ላደረገችው ነገር እያንዳንዱ ነገር ዋጋ ስናስከፍላት ነው። እሺ እሺ ቆይ እንደዚህ የምትቀርጪኝ ትለቂዋለሽ እንዴ? አዎ እንዴ አይተው ትመታኛለች። ብትመጣም እኮ ጠባቂ እናስቀምጣለን። ባለፈው ያንን ቪዲዮ ስለለቀቅነው አይደል የመጣችው? የዛኔ ጥንቃቄ ስላላደረግን ነው፣ ትመጣለች ብለን ስላላሰብን። አሁን ግን ከዚህ በኋላ ልትመጣ ስለምትችል ጥንቃቄ እንወስዳለን። እሺ እኔ እናንተ ከዚህ በኋላ ብቻችንን አንንቀሳቀስም። ኋላ ጠባቂ እያለን እንንቀሳቀሳለን። እሺ ግን እሷ ጋር መሄድ አልፈልግም። ከእሷ ጋር መኖር አልፈልግም። ከዚህ በኋላ ከኔ ጋር ነው የምትሆነው። እሺ ከኔ ጋር ነው መሆን የምትፈልገው? ከኔ ጋር ትሆናለህ። መድኃኒትህን በደንብ በአግባቡ ትወስዳለህ። ቤተክርስቲያን ትሄዳለህ። እያንዳንዱ ነገር ታደርግና አንተ ደግሞ ትድናለህ አይደል? ጠንካራ አይደለ? መዳን ትፈልግ የለ? መዳን ፈልገህ ደግሞ በምን ማግኘት ትፈልግ የለ? ስለዚህ በምን እንድታገኛት እኔም እረዳሃለሁ። እሺ እሺ። ስለዚህ አንተ ጠንከርልኝ፣ በደንብ በርታልኝ። እሺ ለመዳን ብቻ ራስህን አጠንክር። እሺ ሌላው ነገር ለኔ ተውል። አንተ ከዳንክ በኋላ ዋጋ እናስከፍላታለን። አንተ ላይ ላደረገችው እያንዳንዱ ድብደባ፣ እያንዳንዱ በደል እሺ ዋጋ ትከፍላለች።
በምንም ታምር ደግሞ ያንተን ገንዘብ እሷ አትበላውም። እሺ እሱን ቃል እገባልሃለሁ። ሁሉን ነገር አንተ ትወርሰዋለህ። አሁን ስለበረደ ወደ ቤት ነው። እሺ ደግሞ ርቦኛል። ርቦሃል? የሚያባል ሰሪልኛል። እሺ ሰራላለሁ። በቃ ካሜራውን አጥፎና ወደ ቤት እንሄዳለን። እሺ